ይገባታል። ግን በቃ አንዳንዴ ያው መሸነፍ ጥሩ ነው። ለፍቅር መሸነፍ ደግሞ ሽንፈት አይደለም ብዬ አስባለሁ። ብዙዎች ለፍቅር ተሸንፈው ዋጋ ከፍለው ያዩ ሰዎች አሉና ማፍቀር መታደል ነው። ለፍቅር መሸነፍ ደግሞ ሽንፈት አይደለም። አልፈልግም ብለሽ ውጪ ከሱ ይሄድ ይሻላል። ስለዚህ እኔ ማለት የምፈልገው ሁሌም ማፍቀራት አሁንም ትንሱ ላይ ያየው ስሜት አለ። ያየው ነገር አለ። የተረዳሁት ነገር ምን አይነት ወንድ ነው እንደምትፈልገው ታፈቅራለች። ያው አውጥታ መናገር ስላልፈለገች ነው እንጂ ስሜቱ አለ። የያዛት የሁኔታዎች ጉዳይ ነው እንጂ የያዛት ትንሱ ታፈቅራለች። እና እኔ ለእግዚአብሔር ለእኔ ችግር እንደዚህ ሆኜ እንዲል ነው የምትፈልጊው? ነገሮች ሳልፈታ እንደዛ ነው የምትፈልጊው? እንደዛ እንደማልፈልግ ታውቂያለሽ። በቃ ግን በቃ ማሚ ይቅር። በቃ እየሰማሁት ነበረ፣ ቁጭ ብዬ እየሰማሁት ነበረ። እኔ በቃ ምን ላድርግ? እሺ ቆይ ከዚህ በፊት ነው ማድረግ ያለብኝ ማሚ። ተነጋገሩ፣ አንድ ላይ ነው ማበዳት። ተነጋገሩ። አንቺ እና እሱ ቁጭ ብላችሁ ሶስተኛ ሰው ሳይኖር አውሩ፣ ጊዜ ተሰጣጡ። እናቴ አልፈቀደችም። በቃ ባጭሩ እናቴ አልፈቀደችም። የእናንተ ስምምነት ካለበት ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ በጣም ቤት ውስጥ በጣም ድምጽ አለ። ደጅ ላይ ወኝ ነው መጨረሻ ፎቅ ላይ ወጥቼ ነው ቦስም አድርጎ ቪዲዮ መሰራው ማለት ነው። ቤተሰብ ግን ከተሰማችሁ ጥሩ ነው። አላቅም ብቻ ይሰማል ብዬ ተስፋ አደርጋለሁ። ሌላው ነገር ደግሞ በአናዘር እና በትንሱ መጥቻለሁ ማለት ነው። እሱ ምንድነው ብዙ ጊዜ ያው ቪዲዮ ለመስራት ፈልጌ ነበረ፣ ምንም አልተመቸኝም ቤተሰብ ማለት ነው። እና ቪዲዮን ግን አያለው፣ ቪዲዮ ለመስራት ጊዜ አላገኘውም ነበረ። እና እኔ የምላችሁ ትንሱ በጣም ነው የገረመችኝ ማለት ነው። በዚህ ልክ ለምኑኝ፣ እኔ ብቻ ነኝ ሴት፣ እኔ ብቻ ነኝ ችግሩ፣ በቃ የራስሽን ችግር ብቻ የራስሽን ምክንያት ብቻ አትደረደሪ ማለት ነው። ሰው ላይ ወንድ ልጅ ወዶሽ አፍቅሮሽ የፍቅር ጥያቄ ጠይቆሽ እንኳን ተረድተሽ እሺ ለአንቺ እንኳን ካፍሽ መውጣት ካልፈለሽ ከደበረሽ እንኳን በቃ አንድ ቪዲዮ ራሱ በቃ ነበረ። ምን ችግር አለ አንቺ ብትቀበይለት? የፍቅር ጥያቄ እሱ ሲያቀርብልሽ ብትቀበይ ትሞታለሽ? አትሞች። ለምንድን ነው በዚህ ልክ ያዙን ልቀቁኝ፣ እኔ አልፈልጉም፣ እኔ ራሴ ምክንያት አለኝ። አንደኛ ትምህርቴን አልጨረስኩም ገና፣ ለእናቴ ምንም አላደረኩም፣ እኔ ራሴ አላማ በቃ አንቺ ሁሉም ነገር ሁሉም ነገር ጥሩ ደረጃ ላይ እስከምትደርስ ድረስ ከልጁ ጋር ወይም መሆን አትፈልጊው ማለት ነው። ወይም ከልብሽ ሌላ ሰው አለሽ ማለት ነው። ሌላ ሰው ካለሽ ልጁን ልብ ለምን ትሰብራለሽ? ሄደሽ እየሳምሽ እያቀፍሽ እየጠመጠምሽበት ልጁን ፍቅር ውስጥ አስገባሹ። አሁን ግን ሻሻሹ ጥቅምሽን ስታገኝ ማለት ነው። ታዋቂ ስትሆኝ ሰብስክራይብ ሲያድግልሽ በዚህ ልክ አይደብርሽም? ለጥቅም ነው እንደ እስከዛሬ ከልጁ ጋር ሲሰሪ የነበረ? እሱ የስራ ሰው ነው፣ ጥሩ ሰው ነው፣ መልካም ሰው ነው፣ የምወድ ሰው ነው፣ ይናፍቀኛል ምናምን እያልሽ ዛሬ እስከዛሬ ስታስመስይ ነበር እንዴ? እኔ በጣም ነው የገረመችኝ ጌታ። እንዴት እንደመጣሽ እናውቃለን እኮ ሁሉም ሰው የሚያውቅ ነገር ነው። በዚህ ልክ ዛሬ አምሮብሽ ከናዘር ጋር ከመጣሽ ወደ እኮ ነው እንደዚህ አምሮብሽ ውበት ደፍቶብሽ እንደዚህ ሆነሽ የመጣሽው ማለት ነው። የምሬ ነው የምላችሁ። እዚህ ጋር ቤተሰቦች አንዳንድ ሰዎች ልትቀየሙ ትችላላችሁ። እዚህ ጋር ግልጽ ነው የምናገረው። እሷ አይደለችም ያቀፈችው ልጁን እየሳመች የነበረ ፍቅር ውስጥ አስገብታ ዛሬ ለምንድነው ለምን ሀሳባ ልትቀየር ይቻልሽ? እኔ ገረመኝ ይሄ ነው። ሁለተኛ ነገር ደግሞ ለምንድነው ረግጠሽ የምትወጪ? እንኳን ሰላም በይኝ ስላት እንዴት እንደሆነችው ያዙኝ ልቀቁኝ። ተይ እባክሽ
ከሱ ጋር ከአናዘር ጋር ከመጣሽ በኋላ እኮ ነው እንደዚህ ውበት የደፋብሽ ማለት ነው። እንደ አናዘር ሰው መቼም አታገኝም። የምር አንቺ ለካ ለጥቅምሽ ነው ማለት ነው እሱ ጋር የቀረብሽው እንጂ እውነት ፈልገሽ አይደለሽም ማለት ነው። ለጥቅምና ለጥቅም ብቻ ይሄው በዚህ ያስታውቅሻል። እውነት ወንድ ልጅ እንደዚህ ወዶሽ አፍቅሮሽ ማታደል እኮ ነው በአሁን ሰዓት ላይ ማለት ነው። አናዘር ምርጥ ሰው ነው። እውነቴ ነው የምላችሁ፣ የስራ ሰው ነው። ለሴት ልጅ ያለ ክብር እውነት ይለያል። አንቺ ግን በጣም አስመሳይ ነሽ። እስከ ዛሬ አስመስለሽ ነው ከሱ ጋር ቪዲዮ ምሰሪ ማለት ነው እንዴ። አንቺ ለጥቅምሽ ነው ማለት ነው በልጁ ወደ ልጁ የመጣሽው የልጁ ልብ ምሰበሪ ማለት ነው። አይደብርሽም? ትንሽ የሚባል ነገር የለሽም? እዚህ ጋር እኔ እናቴ ናት ብለሽ እሷም ረግጠሽ ነው የወጣሽው። እንኳን ታዩሽ አናዘርም ማለት ነው። የአናዘር እናትም እንደዛ ስትለምነው ለምን በዚህ ልክ መልካም ሰው ትመስለኝ ነበረች ትንሱ ተብዬው ማለት ነው። ጥሩ ልጅ ትመስለኝ ነበር እኔ። ጥሩ ልጅ ናት ወይኔ አናዘር ታድሏል፣ መልካም ልጅ አጋጠማት እያልኩ ነበር እውነት ለመናገር ማለት ነው። ለካ ውስጧ አይገኝም። አስመሳይ ነሽ። ግን እሱ እናውቃለን በእርግጥ ግን አናዘርም ፈጠነ። አንቺ ግን እኔ የራሴ ብዙ ምክንያት አለ፣ የማታውቁ ነገር አለ። እኔ አሁን ላይ ፍቅር ውስጥ አልገባም። አሁን የፍቅር ጥያቄ ጠይቆሽ ዛሬ አይደለም እኮ ወደ ራሱ ቤት የሚያስገባሽ እንዴ። ስንቶቹ እኮ በቃ ፍቅረኞች ሆኖ እኮ ስንት ዓመት አንድ ላይ እየሰሩ ይኖራሉ አይደል እንዴ። እሱ እኮ የምትፈልጊ እናትሽም ቢሆን ሁሉም ነገር ከጎንሽ ነው፣ አግዝሻለሁ ያለሽ ነው። አንቺ ግን ትምህርቴን አንዴ እንዲህ አንዴ እንደዚህ አጎቴ እንደዚህ። በፊት እኮ ማንም ከጎኔ የለም እናቴ ከእናቴና ከእናቴ ውጭ አልሽ እኮ። እድሜ ለሩታና ለአብርሽ በይ። እነሱ እዚህ ሚዲያ ላይ ባመጡሽ አንቺ ማንም አያውቅሽም እውነት ለመናገር ማለት ነው። ይሄን ረሳሽ? ለካ ሰው ልጅ ሲለወጥ ጥሩ ነገር ላይ ሲደርስ በቃ በፊት እያለፈን ነገር ይረሳል ማለት ነው። እና በጣም ራስ ወዳጅ ነሽ የምር። ወንድ ልጅ ሄደሽ እያቀፍሽ ምን እያደረግሽ ፍቅር ውስጥ አስገብተሽ አሁን ግን ትሻሻልሽ የሚባል ነገር የለሽም። አይደብርሽም? አታስቢ። ማታደል ነው እንደ አናዘር ሰው ማግኘትሽ ማታደል ነው በአሁኑ ሰዓት ላይ ማለት ነው። አናዘር ለአንቺ ምርጥ ሰው ነው። የሚጎዳሽ ሰው አይደለም እውነት ለመናገር ማለት ነው። የሚሰራ ሰው ነው። አንቺ በቃ ለጥቅም ብቻ ነው የፈለግሽው ማለት ነው። እሱ ጋር ከመጀመሪያ ማመጣት ነበረብሽ። ለምን መጣሽ? ለምን የልጁን ልብ ሰበርሽ? ማትፈልጊ ከሆነ ለምን ሳምሽ? ለምን አቀፍሽ? ለምን ሂደሽ ትጠማጠማለሽ? ልጁ ፍቅር ውስጥ አስገብተሽ እኔ አሁን ላይ እኔ ፍቅር ጥያቄ ውስጥ መግባት አልፈልግም፣ መቀበል አልፈልግም፣ እኔ ትምህርቴን አልጨረስኩም፣ እንዲህ አላደረግኩም፣ እናቴ ማገዝ ፈልጋለሁ፣ እናቴ ቤት መግዛት እንዴ አናዘር አላደርግልሽም ማለሽ እንዴ? ዛሬ ስለ የፍቅር ጥያቄ ስለጠየቅሽ እኮ ዛሬ አይደለ ወደ ቤትሽ የሚያስገባሽ ወደ ራሱ ቤት የሚያስገባሽ ማሰብ ነበረብሽ። በጣም ነው የምታናጂ። አስመሳይ ነሽ፣ ጥቅመኛ ነሽ ብዬ ነው ማስበው። ቤተሰብ በጣም ነው ያናደደችን። ባለጌ ናት ጌታ እና እኔም ቪዲዮ አይታችሁ ቅር እንዳይላችሁ የምር በጣም ነው ያናደደችው ማለት ነው። በዚህ ልክ ወንድ ሲለምናት እንዴ አንቺ ብቻ አይደለሽም እኮ ሴት እንዴ። ማትፈልጊ ከሆነ ከህይወቱ ጥርግ ብለሽ ውጪ እንዴ። ጥሩ ደረጃ ላይ እንዶ ታዋቂ አድርጎሽ አናዘር ማለት ነው። የምሬ ነው የምልሽ። እንደዚህ ሰብስክራይብ ከተምጥሽ ታመጣለሽ ነበር ከናዘር ጋር ከመጣሽ አሁን 50 ሺህ ልትገቢ 2000 ነው 1000 ነው የሚቀራሽ እንዴ። እንዴት ትረሳለሽ? እንዴት እንደመጣሽ እናውቃለን እኮ። ለምን በዚህ ልክ አናዘር የሚጎዳ ሰው አይደለም እውነት ለመናገር ማለት ነው። ጥሩ ልጅ ነው የእውነት። እናትዮ እንጃ ታድለሻል። ከነዚህ ቤተሰብ ጋር መቀላቀልሽ ታድለሻል። ግን አንቺ ግን አላወቅሽም። የአናዘርን ፍቅር መቀበል አልፈለግሽም ማለት ነው። ሌላ ሰው አለሽ ከውስጥሽ የምትወጂ ሰው አለሽ ማለት ነው። አንቺ የፈለግሽው ወደ አናዘር እየተጠጋሽው ለጥቅምና ለጥቅም ብቻ ነው፣ ለቪዲዮ ብቻ ማለት ነው። እንደዛ ነው። አስመሳይ ነሽ። በጣም ነው ያናደደችኝ። ቤተሰብ ለምን ታስመስላለች? ማትፈልጊ ከሆነ ለምን ወደ ልጁ ተጠጋሽ?
ለምን ትስማለች? ለምን ታቅፋለች? ማትፈልጊ ከሆነ ማለት ነው። ያናደደኝ ይሄ ነው። ብዙ ነገር ቃል ገብተሽ ዛሬ ወደ ኋላ ተመልሰሽ ሌላ ነገር ትናገራለሽ። እናቴ ሁሉም ሰው እኮ እናት አለ። ሁሉም ሰው እኮ ቤተሰብ ይረዳል። አንቺ ብቻ አይደለሽው። አንቺ ምንድነሽ? ፈጣሪ ሆይ በጣም ያናደደችኝ ቤተሰብ። በንግግሬ መጥፎ ቃል ከተናገርኩ ምንም ማድረግ አልችልም። የምሬ ነው የምላችሁ። በጣም ያናደደችኝ። እንዴ በመጣችበት እኮ ሰዓቱ ራሳችሁ የፍቅር ጥያቄ ስለቀረበላት እንደዚህ ምክንያት ትደራድራለች። ሼም እኮ ነው ወይ? እና ብቻ አላቅም ቤተሰብ አላቅም። በጣም አናደኛለች ዛሬ ማለት ነው። ትንሱ ረግጣ ትወጣለች። እንደ ትልቅ ሰው ክፍል ለፊት ትታ እንዴት ትወጣለች? ሼም የሚባል ነገር የለሽም። አናዘር የሚጎዳሽ ሰው አይደለም። እውነት ለመናገር የልጁን ልብ ለምን ትሰብራለሽ? በቃ ውልቅ ብለሽ ውጪ ከሱ ህይወት ማለት ነው። አትጉጂ በዚህ ልክ ማለት ነው። ይደብራል። ሁሉም ነገር ልክ አለ። አበዛሽ። አሁንስ ያዙኝ ልቀቁኝ አልሽ። አንቺ ብቻ አይደለሽም። ሴት እኮ ሴት ሞልቷል። ማትፈልግ ከሆነ ውጪ ከህይወቱ ይሻላል። ልጁን ልብ አትስበሪ። ምን አይነት ሴት ናት? ፈጣሪ ሆይ ጥሩ ሰው ትመስልኛለች ነበር፣ ግን ደረቅ ናት። እውነት ለመናገር ቤተሰብ በጣም ነው ያናደደች ዛሬ ማለት ደሜን ያፈላችኝ።